የባህሪው ተካፋይ ነው። የክርስቶስ ስራ የእግዚአብሔር ስራ ነው። ለምን? በባህሪ አንድ ስለሆኑ ስለማይነጣጠሉ ህልው የሆነ ህያው የሆነ ሪሌሽንሽፕ ስላላቸው አንዱን ከሌላው መነጠል ስለማይቻል፣ ስለዚህ አብ በክርስቶስ ሆኖ እንላለን። እኛም ደግሞ በክርስቶስ ነው ወደ አብ የምንቀርበው። አብ ደግሞ በእኛም ጭምር ሆኖ ይማልዳል ይላል። እነዚህ ሁሉ ነገሮች ተያይዘው ያሉ ናቸው። ስለዚህ እነሱ የሚሉትን ሀሳብ የሚደግፍ ምንም ፖይንት የለም እዚህ ውስጥ፣ ምንም አይነት ፖይንት የለም። አይ እንደሱ ነው የሚሉ ከሆነ መጽሐፉ አብ በክርስቶስ ይሆናል ብቻ አይደለም የሚለው፣ ክርስቶስም በአብ ይሆናል ይላል። አብ በእኔ እንዳለ እኔም በአብ እንዳለው ብሎ ነው ጌታ ኢየሱስ የተናገረው። ሙቹዋል ኢንድዌሊንግ አለ ማለት ነው። ስለዚህ እግዚአብሔር በክርስቶስ ሆኖ የሚለው ክርስቶስን መለኮታዊነቱን ይቀንሳል ወይም ፐርሰን እንዳይሆን ያደርጋል፣ መጠቀሚያ ስጋ ብቻ ነው የሚያደርገው የሚባል ከሆነ እሺ፣ ክርስቶስስ በአብ ሲሆን ትርጉም አልባ ነገር ነው የሚናገሩት። እኔ እንደው እንደዚህ አይነት ኢንተርፕሪቴሽን ከየት እንደመጣ ራሱ በጣም ነው የሚገርመው። በእውነት ሰዎች ከየት ተነስተው እዚህ እንደደረሱ አይ ሃቭ ኖ አይዲያ። ይገርማል ብቻ። ያ እሺ አጋፔ አንድ ቪዲዮ ሳቶ ሁሉን አረጋግጧል። እዚህ ከሙታን የተነሳው ምን ይባላል? ያዘጋጀው ሰው ይባላል። በሌላ ቦታ ላይ ወልድ ይባላል። አንደኛ ተሰሎንቄ ምዕራፍ 1 ላይ እግዚአብሔር ማንን ነው ከሙታን ያስነሳው? ልጁን ነው ያስነሳው። ልጁ ያ እግዚአብሔር ያዘጋጀው ሰው የሚለው ካልሆነ ልጁ መለኮት ከሆነ እንዴት ነው እግዚአብሔር አብ መለኮትን ነው እንደሚያስነሳው? እዛ ጋር ልጁ የሚለው ቃል ሰውነቱን ነው የሚያመለክተው። እግዚአብሔር ያዘጋጀውን ሰው ነው የሚያመለክተው። በሌላ ቦታ ላይ የእግዚአብሔር በግ ብሎ ያመጣዋል። ስለዚህ የእግዚአብሔር ልጅ የእግዚአብሔር በግ ተብሎ ሊገለጽ ይችላል። የሰውነት ቤተ መቅደስ ተብሎ ሊገለጽ ይችላል። የስጋ ሰውነት ተብሎ ሊገለጽ ይችላል። በጣም የሚገርም ነገር ነው የሚያወራው። እንግዲህ አሁን ይሄ ምንድን ነው የሚያሳየው ጋይስ? ፊልጵስዩስ ምዕራፍ 2 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ የተባለ ነገር አለ አይደል? እርሱ በእግዚአብሔር መልክ ሲኖር ሳለ፣ እንደውም በአዲሱ መደበኛ ትርጉም ባነብላችሁ ደስ ይለኛል፣ በጣም ግልጽ ስለሆነ። በዚህ አዲሱ መደበኛ ትርጉም ይጠላሉ እነዚህ ሰዎች። ለምንድን ነው የሚጠሉት? በግልጽ አሻሚ ባልሆነ መንገድ ስለሚያስቀምጥ ነው። አማርኛውም ሞር ሪሰንት ስለሆነ ለአሁኑ ትውልድ ይገባል እና ያኛው ግን የቆየ መጽሐፍ ስለሆነ እንደ ማደናገሪያ ለመጠቀም ይሞክራሉ። በዚህ የሐሰት ትምህርቶች በሙሉ የተወሰኑ ትራንስሌሽኖችን ነው የሚመርጡት። በተለይ ኦልድ የሆኑ ለምሳሌ ሞርሞኖች ከኬጄቪ ውጭ ሌላ መጽሐፍ አንቀበልም ነው የሚሉት። እሱ ነው ብቸኛ ኢንስፓየርድ የሆነ መጽሐፍ ነው የሚሏቸው እና በሀገራችን ያሉ ኦጂዎችም እንደዛ ናቸው። 1954ቱ ብቻ ይሏቸዋል። ለምን? አማርኛው አርካይክ ነው የሆነ እንትን ለማለት ይመቻቸዋል። እና ግን እኔ በአዲሱ መደበኛ ትርጉም ላንብብላችሁ። እንደዚህ ይላል ከቁጥር 5 ጀምሮ ፊልጵስዩስ ምዕራፍ 2 በክርስቶስ ኢየሱስ የነበረ ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ እርሱ በባህሪው ምንድን ነው? አምላክ ሆኖ ሳለ ከእግዚአብሔር ጋር የተካከለ ሆኖ ሳለ፣ ተመልከቱ፣ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባህሪያን መልክ ይዞ በሰውም አምሳል ሆኖ ተገኝቶ ራሱን ባዶ አደረገ።
ከአባቱ ጋር በእኩልነት ሲኖር የነበረው ያ ማንነት ነው ሰው ሆኖ ራሱን ዝቅ አድርጎ የባሪያ መልክ ይዞ የመጣው። ስለዚህ በዚህ ሁኔታ ባለበት ሁኔታ ስለ እኛ ራሱን ዝቅ አድርጎ ተዋርዶ የእግዚአብሔር በግ ተብሎ የመጣበትን ያንን ኮንዲሽን እዛ ላይ ነው እነዚህ ሰዎች ካፒታላይዝ አድርገው የእግዚአብሔርን ልጅ ሊያቃልሉት የሚሞክሩት። ስለ እርሱ የተባለው እሱ ብቻ እንደሆነ ነው የሚያስቡት ጋይስ። የእግዚአብሔር በግ እንደተባለ ብቻ፣ አገልጋይ እንደተባለ ብቻ፣ ባሪያ እንደተባለ ብቻ፣ ይህንን ብቻ ነው የሚነግሯቸው ስለ እግዚአብሔር ልጅ። መጽሐፉ ግን ስለ እግዚአብሔር ልጅ ሲጀምር ምንድን ነው የሚለው? በባህሪው አምላክ የሆነ ከአባቱ ጋር የተካከለ በምርጫው እኛን ስለወደደ በትህትና ራሱን ዝቅ አድርጎ ወደ ምድር እንደመጣ ነው የሚናገረው። እነርሱ ከዚህ አይጀምሩም። የሚጀምሩት ከየት ነው? ባሪያ ሆኖ ከመጣበት ከዛ ነው። በግ ሆኖ ከመጣበት ከዛ ነው። ከውርደቱ ነው ንባቡን የሚጀምሩት። ነገር ግን ወገኖች በፈቃዱ ስለ እኔና ስለ እናንተ የተዋረደው ውርደት ነው። ይህንን ውርደት የተቀበለው ለእኛ ካለው ከታላቅ ፍቅር የተነሳ ነው። ስለዚህ እኛ ውርደቱን ልንቆጥርለት አይገባም። እያልኳቸው ያለሁት ምንድን ነው? የእግዚአብሔር ልጅ ማለት እንደዚህ ባሪያ ነው፣ የተዋረደ ነው፣ በግ ነው፣ እሱ እንደዚህ ነው፣ አገልጋይ ነው፣ ምናምን ምናምን። ይህንን አይደለም፣ እንደዚህ አይደለም። የእግዚአብሔርን ልጅ እነዚህን አይደለም ለእግዚአብሔር ልጅ ልንቆጥርለት የሚገባው። ስለ ማንነቱ ስንናገር መጀመር ያለብን ከሰማይ ነው ወገኖቼ፣ ከነበረበት ነው መጀመር ያለብን። ከዛስ ስለ እኛ ብሎ እነዚህን ነገሮች እንደሆነ በአክብሮት ነው መግለጽ ያለብን እንጂ ከአብ እንደሚያንስ አይደለም መግለጽ ያለብን። ውርደቱ ላይ ካፒታላይዝ አታርጉ ኦጂዎች። ስለኛ ሲል የተዋረደውን ውርደት የእግዚአብሔር ልጅ ስለኛ ሲል ዝቅ ማለቱን ከዛ ነጥብ ተነስታችሁ ዜርፎር የእግዚአብሔር ልጅ ሁለንተናው መላው እርሱነቱ ይሄ ነው ብላችሁ ዝቅ አታድርጉት። የእግዚአብሔር ልጅ የከበረ ነው። ከአብ ጋር የተካከለ ነው። በባህሪው አምላክ የሆነ ነው። ለእኛ ካለው ታላቅ ፍቅር የተነሳ ግን በትህትና ሰው ሆኖ መጣ። ስለዚህ የትህትና ገጽታውን ስንጠቅስ ፍቅሩን እያሰብን ወገኖቼ፣ ስለኛ የሆነውን እያሰብን ትህትናውን እያሰብን በአክብሮት በፍቅር ለእኛ ብለን ነው እንጂ እንደ ኦጄዎች የእግዚአብሔር ልጅ ማለት በግ ማለት ነው፣ የእግዚአብሔር ልጅ ማለት እንደዚህ ማለት ነው ብለን ማንነቱን በውርደቱ መወሰን መገደብ የለብንም። ይሄ በጣም ትልቅ ስህተት ነው። ስለዚህ እርሱ ስለኛ ስለተዋረደ ወገኖች ዜርፎር እግዚአብሔር ልጅ ማለት በዛ የውርደት ስቴት ላይ ያለ ነው፣ መላው ሁለንተናው እሱነቱ ብለን ከአባቱ ጋር የተካከለ ነው የሚለውን በባህሪው አምላክ ነው የሚለውን የምንጥል ከሆነ ክርስቲያኖችም ልንባል አንችልም። ከሙስሊሞች በምን ተሻላችሁ ጋይስ? ኦጆች ከሙስሊሞች በምን ተሻላችሁ? ሙስሊሞችም እኮ ይጠቅሳሉ። ይሄው እንደዚህ ነው፣ ደካማ ነው ተብሏል፣ ተርቧል፣ ተጠምቷል፣ እንደዚህ ሆኗል ይላል መጽሐፋችሁ። እዚህ እሱ የአላህ ባሪያ ነው፣ የአላህ መልእክተኛ ብቻ ነው ይላሉ። ለምንድን ነው እነሱ እንደዛ የሚሉት? የእግዚአብሔርን ልጅ በክብሩ ሊያዩት ስለማይፈልጉ ነው። እኛ ክርስቲያኖች ነን ብለን መላውን መጽሐፍ ቅዱስ እንቀበላለን ብለን መጽሐፉን ታቅፈን ውርደቱን ብቻ የምንጠቅስ ከሆነ ውርደቱን ኤክስፕሎት አድርገን ዜርፎር ከአባቱ ያንሳል የምንል ከሆነ ምኑ ጋ ነው ክርስቲያኖች ይሆን ነው? ለዚህ ነው ኦጄዎች መጽሐፍ ቅዱስ የያዙ ሙስሊሞች ናቸው የምንለው። እዚህ ከሙስሊሞች የተለያችሁ አይደላችሁም። ኦንሊ ጂሰሶች በዚህ ረገድ ለእግዚአብሔር ልጅ ጭራሽ ክብር የላችሁም። ውርደቱን ብቻ ነው የምትቆጥሩት።
በግ ሆኖ መምጣቱን ብቻ ነው የምትቆጥሩት። በመስቀል ላይ መዋረዱን ብቻ ነው የምትቆጥሩት። ባሪያ መሆኑን ብቻ ነው የምትቆጥሩት። ሰው መሆኑን ብቻ ነው የምትቆጥሩት። መጽሐፉ ግን እንደሱ አይልም። በክርስቶስ ኢየሱስ የነበረ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባህሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦ ራሱን ዝቅ አደረገ፣ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ይህን ሁሉ ከፈጸመ በኋላ አባቶ የሰጠኝን ሥራ ሰርቼ በምድር አከበርኩ። አሁንም ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ አለ። ስለዚህ መጽሐፉ ምን ይላል? ስለዚህ እግዚአብሔር እጅግ ከፍ አደረገው። ከእርሱ በላይ ከፍ ያለ የለም ወገኖቼ። ከዛ ከፍታ ነው የመጣው። ምን ማለት ነው? ወደ ከፍታ ወደ ክብሩ ተመለሰ ማለት ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ እንዳለ ጥሎት የመጣውን መለኮታዊ መብቱን ሪክሌም አደረገ ማለት ነው። የእግዚአብሔር ልጅ በዛ ክብር ነው ያለው አሁን። ስለዚህ በዚህ ልክ ወቁት፣ ክርስቶስን በዚህ ልክ ወቁት፣ መጽሐፉ በሚለው ልክ ወቁት። ዝቅ አታርጉት። እርሱ ስለኛ ወዶ ራሱን ዝቅ ስላደረገ ዜርፎር ክርስቶስ ማለት አንተ ሰውነ፣ ስጋነ፣ ባሪያነ፣ በግነ ያንተ ስታተስ በዚህ የተገደበ ነው የምንለው ከሆነ ወገኖቼ ክርስቶስን አላወቅ ነው። ኦንሊ ጂሰሶች በጭራሽ ክርስቶስን አላወቃችሁትም የምንለው ለዚህ ነው። ስለዚህ ይሄ መታረም ያለበት ነገር ነው። ይሄ መታረም ያለበት ነገር ነው። አጋፔ ደግመ ብታሰማኝ ወዲያውን ሌሎች ሀሳቦቹ ላይ መናገር እችላለሁ። እሺ አጋፔ ይበቃል። በቃ እሺ እንግዲህ አሁን እነርሱ ምንድን ነው የሚሉት? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንም ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ብሎ ይላል ጌታችን ኢየሱስ ክርስቶስ። እና ይህንን ያለው በውስጡ ያለው አብ ነው ይላሉ። ሰው ወልድ አይደለም። ይህንን ያለው ማን ነው? በውስጡ ያለው አብ ነው። ስለዚህ የሚፈርሰው ቤተ መቅደስ ስጋው፣ ሰውነቱ፣ ወልድነቱ ነው ይላሉ። ሌላ ቦታ ላይ ደግሞ እግዚአብሔር አብ ከሙታን አንስቶታል ይላል መጽሐፉ። ዜርፎር ከሙታን የተነሳው ነው ልጅ፣ እርሱ ደግሞ አምላክ ሊሆን አይችልም ይላሉ። ነገር ግን ወገኖቼ መጽሐፍ ቅዱስ ይህንን ብቻ ብሎ አያቆምም። ማለቴ እነርሱ የሚጨምሩትን ማብራሪያ አምላክ ሊሆን አይችልም ሰውነት ብቻ ነው ምናምን የሚለውን እሱን ተዉት። ግን እግዚአብሔር አብ ብቻ አስነሳው አይልም መጽሐፍ ቅዱስ። የጌታችን የኢየሱስ ክርስቶስ ትንሣኤ የአብም የወልድም የመንፈስ ቅዱስም ስራ ነው። በባህሪያቸው ሳይነጣጠሉ ሶስቱም የሥላሴ አካላት የሰሩት ስራ ነው። መጽሐፉ ይህንን ነው የሚነግረን። ለምሳሌ ያህል ዮሐንስ ወንጌል ምዕራፍ 10 ላይ እንሄድና ቁጥር 18 ላይ እንደዚህ ይላል። ከቁጥር 16 ጀምሬ ላንብብላችሁ። እንደዚህ ይላል፣ ነፍሴንም ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩኝ። ስለዚህ ለሰው ልጆች ሄዶ እንዲሞት ልጁን የላከው ማን ነው? አባቱ ነው። ትእዛዝ ሰጪው ማን ነው?
አባቱ ነው። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። ምን አይነት ትእዛዝ ነው ጌታችን ኢየሱስ ክርስቶስ ከአባቱ የተቀበለው? ይኸው ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ስለዚህ በስልጣኑ ሞቶ በስልጣኑ መነሳት፣ ራሱን ጭምር ማስነሳት ማለት ነው። በፈቃዱ ይሞታል፣ ደግሞ ራሱን መልሶ ያስነሳል። ጌታ ኢየሱስ ይህንን ነው እያለ ያለው እዚህ ቦታ ላይ። እዚህ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሰዋለሁ ሲል የእግዚአብሔር ልጅ ኢየሱስ ነው ይህንን እያለ ያለው። የሰውነት ቤተ መቅደስ ብሎ እየጠራ ያለው ምኑን ነው? ስጋውን ነው። የእግዚአብሔር ልጅ በስጋ የመጣ ነው እንጂ ራሱ ስጋ አይደለም። ምክንያቱም መጽሐፉ ስለ ልጁ ግን አምላክ ሆይ ዙፋን ለዘላለም ይኖራል ይላል ዕብራውያን 1:8 ላይ። ከዛ አንተ ሰማያትን ፈጥረሃል እያለ ቀጠለ። ሰማያት የእጆች ስራ ናቸው፣ ምድርን መስርተሃል ይለዋል። ማንን? ልጁን። እንደ ዮሐንስ ምዕራፍ 5 ቁጥር 21 ላይ ምንድን ነው የሚለው? ለአንብብላችሁ። የእግዚአብሔርም ልጅ እንደመጣ በቃሌ ለማለም ሞክር። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነውም በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። የእግዚአብሔር ልጅ ማለት እውነተኛ አምላክና የዘላለም ሕይወት ነው። ልክ የነሱ ቄስ ታምራየው እንደተናገረው ማለት ነው። የእግዚአብሔር ልጅ ማለት እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ ልጁ አምላክ ነው ወገኖቼ። ልጁ በስጋ የመጣ ነው እንጂ ልጁ የስጋው ሰውነት አይደለም። መጽሐፍ ቅዱስ እንደዛ አይልም። ክርስቶስን መጽሐፉ ክርስቶስ በስጋ መጣ ይላል እንጂ ክርስቶስ በስጋ ሞተ ይላል እንጂ አይ ክርስቶስ ስጋ ነው አይልም። ልጁ ስጋ ነው አይልም የትም ቦታ ላይ። ስለዚህ እነሱ እነዚህን ነገሮች ጥቅሶችን ጥቅስ ከጥቅስ ጋር ያጋጫሉ። ከዛ መካከል አንዱንም ጥቅስ በስርዓት ሳያብራሩ የእነርሱ ልቦናቸው ያፈለቀውን ዶክትሪን ያስተምራሉና ይሄ ትክክል አይደለም ጋይስ። ስለዚህ መጽሐፉ ልጁን ያስነሳው አብ ነው ይላል፣ እውነት ነው። ልጁስ ራሴን አስነሳለሁ ይላል፣ እርሱም ውሸት አይደለም፣ እውነት ነው። መንፈስ ቅዱስ አስነሳውም ይላል፣ ክርስቶስን ያስነሳው የእርሱ መንፈስ በውስጣችሁ ቢኖር ይላል። ክርስቶስን ምን ያደረገው? ያስነሳው ማን? የእርሱ መንፈስ፣ መንፈስ ቅዱስ ማለት ነው። እዚህ አብ፣ ወልድ፣ መንፈስ ቅዱስ ከክርስቶስ ትንሣኤ ጋር ተያይዘው ተጠቅሰዋል። እዚህ የክርስቶስ ትንሣኤ የአብ የወልድ የመንፈስ ቅዱስ ስራ ነው። እዚህ እግዚአብሔር አብ ልጁን አስነሳ እንደሚለው ሁሉ መጽሐፉ ጌታችን ኢየሱስ ክርስቶስ ደግሞ ራሴን አስነሳለሁ ብሎ ሲናገር ያስነብበናል። መንፈስ ቅዱስ አስነሳው ብሎም ደግሞ ያስነብበናል። በአንድ መለኮታዊ ባህሪ አብ፣ ወልድ፣ መንፈስ ቅዱስ የሰሩት ስላሴያዊ ስራ ነው እንጂ አብ ብቻ ነው ወልድ በትንሣኤ ውስጥ አክቲቭ አይደለም አይባልም። ወይንም ደግሞ ወልድ በቃ ሞቶ በድን የሆነ ስጋ ሆኖ ዜርፎር አብ አስነሳው አይደለም። አብ ልጁን ያስነሳበት ያ መለኮታዊ ባህሪ የልጁም ጭምር ነው። ልጁም እንደ አባቱ ሁሉ አምላክ ተብሏል። መንፈስ ቅዱስም እንደዛው። ስለዚህ ይህ ስራ የአብ የወልድ የመንፈስ ቅዱስ አንድ አምላክ ስራ ነው። መጽሐፉ እንደዛ ነው የሚለው። እዚህ ከዚህ የሐሰት ትምህርት ተጠንቀቁ ወገኖች። የተሟላ የመጽሐፍ ቅዱስ አስተምህሮ ይሄ ነው። ቢሞቱ እችን ጥቅስ አያነቡላችሁም። አሁን ኦጂዎች ቢሞቱ ዮሐንስ 2:19 ኢየሱስ አብም ወልድም ነው ስለሚሉ ኢየሱስ ተብሎ ስለተጠቀሰ ኢየሱስ አብ የተባለበት ቦታ የለም። እኔ አብ ነኝ አላለም። አብም ኢየሱስን አብ ሆይ አላለውም። ሐዋርያቱም ኢየሱስን አብ ብለው አልጠሩትም። የትም ቦታ ላይ የተባለ ነገር አይደለም፣ ግን ይሉታል። እዚህ እችን ጥቅስ ለማንበብ ይደፍራሉ። ነገር ግን የዮሐንስ ወንጌል ምዕራፍ 10 ቁጥር 17 እና 18 አንብቡ ብትሏቸው ምጥ ነው የሚይዛቸው። ምክንያቱም ልጁ ራሱ ራሴን አስነሳለሁ ብሏል።
ይችን ትእዛዝ ከአባቴ ተቀበልኩ አለ። እዚህ ሞቶ ራሱን እንዲያስነሳ አብ ልጁን ልኮታል ማለት ነው። እዚህ ልጁ ደግሞ እንደ አባቱ ሁሉ መለኮታዊ ኃይል ያለው ስለሆነ ያንን አድርጓል። የተሟላው የመጽሐፍ ቅዱስ ትምህርት ይሄ ነው። የተቆራረጠ ትምህርት አትስሙ ወገኖቼ። ተባረኩ። እሺ ተባረክ ዳኒ። ባይዘ የመጽሐፍ ቅዱሱ ትምህርት እንዳለ ሆኖ ወልድ አምላክ ነው የሚለው እኮ የእነርሱም ትምህርት ነው። ባይዘ ወይ ወልድ አምላክ መሆኑን ቢሾፕ ተክለማርያም በመጽሐፋቸው ላይ ጽፈዋል። ስለዚህ ግልጽ ነው። ቢሾፕ ተክለማርያም የዕብራውያን ምዕራፍ 1ን ጥቅስ በሚመለከት ልጁን ጌታና አምላክ ይለዋል የዕብራውያን ጻፊ ብሎ አስቀምጧል። ስለዚህ ልጁ አምላክ ተብሎ መጠራቱ በመጽሐፍ ቅዱስ ብቻ ሳይሆን በእነሱም ጋር የሚታመን ነው። ግን ሳምሃው ዲስቶርትድ የሆነ ክሊር ያልሆኑ ሀሳቦች አሉ እንጂ ልጁ አምላክ ተብሎ መጠራቱ እነሱም ያምናሉ። ተባረክ ዳኒ። አጠቃላይ ሀሳቡን በደንብ ነው ዳኒ አርቲኩሌት አድርገህ የምታወራው ነገር ይገርመኛል። ድንገት እንትን ስትጠየቅ በደንብ ነው አርቲኩሌት የምታደርገውና የሚገርም ኳሊቲ ነው። ጌታ ይባርክህ። ተሚ የምጨምረው ነገር ካለ? ተሚ አለ? እሺ ተባረኩላችሁ። አይ ቲንክ አሁን 7 ሰዓት ሆኗል።